ሩቅ በሚገኝ ለምለምና አስማታዊ በሆነ ምድር ውስጥ ኤልሳ የምትባል ደግ ልዕልት ትኖር ነበር። በግዛቷ ውስጥም አበቦች በብዙ ቀለማት የሚፈኩበትና ወንዞች እንደ መስታወት ጥርት ያለ ውሃ የሚፈስባቸው ነበር። ኤልሳም ቤተ መንግስቷንና ሕዝቦቿን ከምንም በላይ ትወድ ነበር። ሳቋ እንደ ማለዳ ፀሐይ ጣፋጭ እንደሆነ ይነገራል። ደግነቷም እያንዳንዱን ሰው ልብ ይነካ ነበር። ነገር ግን በአንድ ወቅት በዚህ ደማቅ ግዛት ላይ ጥላ ጠላ። ያቺ ብሩህ ፀሐይ ወደ ጨካኝና ምሕረት የለሽ ሙቀት ተቀየረች። ዝናቡ መዝነብ አቆመ። አስፈሪ ድርቅም ምድሪቱን አጥለቀለቃት። በአንድ ወቅት የደስታ ዜማ ያዜሙ የነበሩ ወንዞች ደርቀው ወደ ጥቂት ጠብታዎች ተቀየሩ። ባለብዙ ቀለማት አበቦችም ጠውልገው ወደ አቧራነት ተለወጡ። መሬቱም ተሰነጣጠቀ። ዛፎቹ ቅጠሎቻቸው ረግፈው በገረጣው ሰማይ ስር እንደ ዝምተኛ አሳዛኝ አጽም ቆሙ። ሰዎችና እንስሳቱም መሰቃየት ጀመሩ። ኤልሳም ውብ ቤተ መንግስቷ እየጠፋ ሲሄድ ስታይ ልቧ በሐዘን ተሰበረ። መፍትሄ ፍለጋ ተስፋ ባለመቁረጥ የጫካውን ንጉሥ ጥበብ ለመጠየቅ ወደ ጥንታዊ ደን ውስጥ ዘለቀች። እሱም ለዘመናት የኖረ ጥበበኛ ዕድሜ ያስቆጠረ የኮክ ዛፍ ነበረ። ኤልሳም ሐዘን በተሞላ ድምፅ የግዛቷን መከራ አስረዳችው። ከዛም ድምፁ ልክ እንደ ሺህ ቅጠሎች ሽውታ ሆኖ ተናገረ። የሹክሹክታ ተራራ በሚባለው እጅግ ከፍተኛና አደገኛ ተራራ አናት ላይ ስለተደበቀው የእንቁ አስማተኛ አበባ ነገራት። ይህ አበባ ዝናብ የማምጣትና በምድሪቱ ላይ ሕይወትን የመመለስ ኃይል እንዳለው ነገራት። መንገዱ ረጅምና አደገኛ ቢሆንም ብቸኛው ተስፋ እሱ ብቻ እንደሆነ ይነግራታል። ምርጥ ጓደኞቿ ሊዮ የተባለው ደፋርና ታማኝ አንበሳ እንዲሁም ፒፕ የተባለችው ብልህና ፈጣን ወፍ ወዲያውኑ አብረዋት ሊሄዱ ተነሱ። ሊዮ በታላቅ አስፈሪ ድምፁ በመፎከር በደፋር መንፈሱ ከማንኛውም አደጋ እንደሚጠብቃት ቃል ገባላት። ፒፕ ትንሽ ብትሆንም በጣም ፈጣን ስለነበረች መንገዱን አስቀድማ በመቃኘት አስተማማኝ አቅጣጫዎችን ማግኘት ትችላለች። በአንድነት ሆነው ጠንካራ ቡድን መሰረቱ። ወደ ሹክሹክታ ተራራ የሚወስደው መንገድ ድፍረታቸውንና ጓደኝነታቸውን የሚፈታተን ነበር። በመጀመሪያም በተራሮች መካከል ያለውን ሸለቆ ማለፍ ነበረባቸው። እዛም አሳሳች ድምጾች ከመንገድ ሊያስወጧቸው ይሞክሩ ነበር። በመቀጠልም አስቸጋሪ እንቆቅልሾችን ካልመለሱ የማያሳልፋቸው ኤሊ ጋር ደረሱ። የሊዮ ታጋሽነትና የኤልሳ ብልህነት ተደምሮ እያንዳንዱን እንቆቅልሽ በትክክል እንዲመልሱ ረዳቸው። ወደ ላይ እየወጡ ሲሄዱ ከጠባብ የተራራ ጠርዞች ላይ ሊገፈትራቸው የሚሞክር ኃይል ያለው ንፋስ አጋጠማቸው። ነገር ግን ሊዮ እንደ ጋሻ ጸንቶ ቆመ። ኤልሳም መንገዳቸውን ለማጥበቅ ጠንካራ የሆኑ የወይን ሐረጎችን ተጠቀመች። ከቀናት አድካሚ ጉዞ በኋላ በመጨረሻም የሹክሹክታ ተራራ ጫፍ ላይ ደረሱ። ከዚያም በብርሃን በተከበበ ዋሻ ውስጥ አስማታዊው የእንቁ አበባ ተገኘ። የእንቁ አበባውም እጅግ በጣም ውብ ነበር። ቅጠሎቹም እጅግ አንጸባራቂ ነበሩ። ኤልሳም በጥንቃቄ አበባውን ስትነካ ከአበባው እጅግ የሚያብረቀርቅ ጠብታ ወደ ያዘችው ብልቃጥ ፈሰሰ። ንግስቲቱና ጓደኞቿ ይህንን አስማተኛ ውሃ በማግኘታቸው እጅግ በጣም ተደሰቱ። ወዲያውኑ በሩጫ ወደ መጡበት ተመለሱ።
በደረቀው መሬት ላይ የያዘችውን የአስማት ውሃ ጠብ አደረገችው። ወዲያውኑ ያ የደረቀ መሬት በውሃ ተሞላ፣ ከሰማይም ዝናብ ዘነበ። ደርቀው የነበሩ እጽዋቶችም ለመለሙ። ከተሰነጠቀው መሬት መሃል ብቅ ብቅ ማለት ጀመሩ። በንግስቲቱ ግዛት ስር ያሉ ሰዎችም እጅግ በጣም ተደሰቱ። ያ በድርቅ ጠውልጎ የነበረው አካባቢ በአረንጓዴ ተሞላ፣ ውሃዎችም ወንዞቻቸውን ሞሉ። ህዝቦቹም ንግስቲቷን አመሰገኑ። እሷም እሷን ያገዟትን ጓደኞቿን አመሰገነቻቸው። ልጆች፣ ከንግስት ኤልሳቤጥ የተሰጣችሁን ኃላፊነት በአግባቡ መወጣት እንዳለባችሁ እንደተማራችሁ ተስፋ አደርጋለሁ። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። እነዚህንና መሰል ጣፋጭ ተረቶችን ለማግኘት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ።